መታደስ አቶሚክ ሀቢት ምዕራፍ 1 መግቢያ። የኔ ታሪክ በሁለተኛ ደረጃ ትምህርት ቤት ቆይታዬ የመጨረሻ ቀን ላይ የቤስቦል ዱላ ፊቴ ላይ መታኝ። አንደኛው ተጫዋች የክፍሌ ልጅ ልክ ኳሷን ሊመታ ሲንደረደር ዱላው ከእጁ ሾልኮ በመስፈንጠር ፊቴ ላይ አይኖቼ መካከል አጮለኝ። በዚህ ኃይል ተስፈንጥሮ ፊቴ ላይ የመታኝ ዱላ አፍንጫዬን ሰረጎደው። ዱላው የአእምሮዬን ስስ ሕዋሳት በከፍተኛ ሁኔታ ስለጎዳቸው እብጠት በጭንቅላቴ ውስጥ ተስፋፋ። በሽራፊ ሴኮንድ ውስጥ የተሰበረ አፍንጫ፣ የተናወጠ አእምሮና የተንገረበቡ የአይን ሶኬቶች ያሉኝ ሰው አደረገኝ። አይኖቼን ስከፍት ሁሉም ጓደኞቼ በድንጋጤ ወደ እኔ እያዩ ሊረዱኝ ሲሯሯጡ ተመለከትኩ። ጎንበስ ስል ልብሶቼ በደም ተጨመላልቀው አየሁ። ከጓደኞቼ መካከል አንዱ ሸሚዙን ቀዶ ሰጠኝ። በሰጠኝ ቁራጭ ጨርቅ የተሰበረውን አፍንጫዬን በማሰር ደሙን ለማስቆም ሞከርኩ። በሆነው ነገር ተደናግጬ የነበረ ቢሆንም ምን ያህል እንደተጎዳሁ ማወቅ አልቻልኩም ነበር። አስተማሪ እጁን ትከሻዬ ስር አስገብቶ ደግፎ ወደ ሕክምና ቦታ በዝግታ መጓዝ ጀመር። ብዙ ክንዶች እቅፍ እያደረጉ ያበረታቱኝ ጀመር። ቀስ እያልን ጉዟችንን ቀጠል። እያንዳንዷ ደቂቃ ዋጋ እንዳላት ማንም ልብ አላለም። ልክ ነርሷ ጋር ስደርስ በርካታ ጥያቄዎችን አከታትላ ጠየቀችኝ። ዘንድሮ ዓመተ ምህረቱ ስንት ነው? 1998 አልኩኝ። ትክክለኛውን ዓመተ ምህረት ግን 2002 ነበር። የአሜሪካ ፕሬዝዳንት ማን ነው? ቢል ክሊንተን አልኩኝ። የወቅቱ የአሜሪካ ፕሬዝዳንት ግን ጆርጅ ቡሽ ነበር። የእናት ስም ማን ነው? ተርበተበትኩ። 10 ሴኮንዶች አለፉ። የእናቴን ስም ለማስታወስ 10 ሴኮንዶች የፈጅብኝ መሆኑ ችላ ብዬ ፒቲ አልኩኝ። ይህ የማስታወስ የመጨረሻው ጥያቄ ነው። ራሴን መቆጣጠር አቅቶኝ አምቡላንስ ከመምጣቷ በፊት ተዝልፍልፌ ወደቅኩ። ከደቂቃዎች በኋላ በአምቡላንስ ተጭኜ ወደ ሆስፒታል ተወሰድኩ። ልክ እንደደረስን ሰውነቴ ቀስ በቀስ ደከመ። እስትንፋሴን በመዋጥና በመተንፈስ ለማቆየት ታገልኩ። አልቻልኩም። ሙሉ በሙሉ መተንፈስ አቆምኩ። ዶክተሮች ኦክሲጅን ሊሰጡኝ እየተሯሯጡ እያለ በሆስፒታላቸው ውስጥ በቂ ሕክምና ሊሰጡኝ እንደማይችሉ ስላወቁ ወደ ሌላ ቦታ ሄጄ የተሻለ ሕክምና አገኝ ዘንድ ሄሊኮፕተር እንዲመጣልኝ አዘው ነበር። ነርሶች በስትሬቸር እየደገፉኝ በድንገት ክፍሉ ወደ ውጭ አስወጡኝ። አንዷ ነርስ ከታች ወደ ላይ እየገፋች፣ ሁለተኛዋ ነርስ ደግሞ ከላይ ሆና እየሳበች ሄሊኮፕተሯ ውስጥ አስገቡኝ። ከቅጽበታት በፊት ወደ ሆስፒታል የደረሰችው እናቴ አብራኝ ወደ ሄሊኮፕተሯ ገባች። እኔ ግን በራሴ መተንፈስ አቅቶኝ አእምሮዬን እየሳትኩ ነበርኩ። እናቴ እጄን ደረቷ ላይ እየያዘችኝ አጠገቤ ተቀምጣ ጉዞ ጀመር። እናቴ ከእኔ ጋር ወደ ሆስፒታል ስትሄድ፣ አባቴ ግን እህቴና ወንድሜም ለማየት ወደ ቤት ተመለሰ። በእኔ ላይ የደረሰውን ነገርም ነገራቸው። አባቴ እንባውን እየዘራ ለእህቴና ለወንድሜ የደረሰውን አደጋ ከነገራቸው በኋላ እያሽከረከረ ወደኛ መጣ። እኔና እናቴ ከሆስፒታሉ ጣሪያ ስር እንደደረስን ወደ 20 የሚጠጉ ዶክተሮችና ነርሶች ቡድን ተቀበሉንና እየገፉ ወደ ሕክምና ክፍሉ አስገቡን። በዚህ ሰዓት የአንጎሌ ውስጥ እብጠት ከአቅም በላይ ሆኖ ራሴን ሙሉ በሙሉ ስቼ ነበር። የተሰባበሩ አጥንቶቼ ጥገና ይፈልጉ ነበር። እኔ ያለሁበት ሁኔታ ግን ቀዶ ጥገና ለማድረግ የሚያስችለኝ አልነበረም። ሁኔታው በጣም አስፈሪ ነበር። ኮማ ውስጥ ስለነበርኩ በቬንቲሌተር ውስጥ እንድቆይ ተደረገ። ቤተሰቦቼ ለዚህ ሆስፒታል አዲስ አይደሉም። ከ10 ዓመታት በፊት በወቅቱ የ3 ዓመት ሕፃን የነበረችው እህቴ የሉክሚያ ተጠቂ በመሆኗ ምክንያት ወደዚህ ሆስፒታል መጥተው ነበር። ያኔ እኔ 5 ዓመት ልጅ ነበርኩ። ወንድሜ ደግሞ የ6 ወር ጨቅላ ሕፃን። እህቴ ከ2 ዓመት ከግማሽ አድካሚ ሕክምና በኋላ ጤናዋ ተስተካክሎላት ከካንሰር ነፃ ሆና ወደ ቤቷ ተመለሰች። ከ10 ዓመታት ሰላማዊ ኑሮ በኋላ ቤተሰቦቼ ሌላ ልጃቸውን ይዘው እነሆ ወደዚህ ሆስፒታል መጥተዋል። ሆስፒታሉ እኔ ኮማ ውስጥ በነበርኩበት ሰዓት የቤተ ክርስቲያን አባት ወደ ቤተሰቦቼ በመላክ ለማጽናናት ሞክሮ ነበር። እኚህ አባት
ከ10 ዓመታት በፊት እህቴ ካንሰር ሲገኝባትም እንዲሁ ወደ ቤታችን ተልከው ነበር። ጀንበር አዘቅዝቃ ምሽቱ ቦታውን መያዝ ጀመረ። እስትንፋሴ እስከዚህ ሰዓት ድረስ ያቆዩት የተለያዩ ማሽኖች ናቸው። ወላጆቼ ያለምንም ፋታ ካጠገቤ ነበሩ። በኋላ እናቴ እንደነገረችኝ ያ ምሽት በሕይወቷ ካየቻቸው ጥቂት የመከራ ምሽቶች መካከል አንዱ ነው። በሕይወት መትረፌ። በማግስቱ ጠዋት አተነፋፈሴ ተስፋ ሰጪ ወደሆነ ሁኔታ ተመለሰ። በስተመጨረሻም ወደ ንቃተ ህሊናዬ ተመለስኩ። የአእምሮ ጤናዬ የመስተካከል ምልክቶች እያሳየ የነበረ ቢሆንም የማሽተት አቅሜን ግን አጥቼ ነበር። ነርሴ ለዚህ ሕክምና ይሆን ዘንድ አፍንጫዬን ከፈት አድርጌ የአናናስ ጭማቂ በደንብ እንድምግበት አዘዘችኝ። ሁሉንም ሰው ባስደነቀ ሁኔታ የማሽተት አቅሜ ተመለሰ። ግን ይህንን ሳደርግ ግራ አይኔ ቦታዋን ለቃ ወደ ውጭ ራቅ ብላ ተቀመጠች። የአይኔ ኳስ ከመቀመጫው ተንሸራተተ። አይኔን ከአእምሮዬ ጋር የሚያገናኘው ነርቭን በጣም ላልቶ ነበር። ሐኪሜ አይኔ በጊዜ ሂደት ወደ ቦታው ሊመለስ እንደሚችል ነገረኝ። ይህ ምን ያህል ጊዜ ሊወስድ እንደሚችል ለመናገር ግን ቀላል አልሆነለትም። ከሳምንታት በኋላ ቀዶ ጥገና እንዲደረግልኝ ቀጠሮ ተያዘ። በዚሁ ወደ ቤቴ እንዲሄድ ተወሰነ። አፍንጫዬ ተሰብሮ የፊቴ አብዛኛው ክፍል ተበላሽቶና ግራ አይኔ አፍጥጦ ወደ ቤቴ ተመለስኩ። ቀጣዮቹ ወራት ቀላል አልነበሩ። ሕይወቴ በሙሉ ቀጥ ያለችብኝ ይመስል ነበር። ለሳምንታት የነበረኝ እይታ ልክ አልነበረም። የማያቸው ነገሮች ሁሉ ሁለት ሁለት ሆነው ነበር የሚታዩኝ። በቀጥታ ማየት አልችልም ነበር። ይህ ከወር በላይ ፈጀብኝ። በእርግጥ አይኔ ቀስ በቀስ ወደ ቦታው ተመለሰ። ራሴን በመሳቴና በእይታ ችግሮቼ ምክንያት እንደገና መኪና እስክነዳ ድረስ 8 ወራት መጠበቅ ነበረብኝ። በዚህ የመከራዬ ወቅት ሁሉ የደረሰብኝ ችግር ይዞኝ እንዳይጠፋ ጥረት አደርግ ነበር። በችግሬ ምክንያት በጭንቀትና ለድብርት የተዳረግኩባቸው ቀናት ብዙ ነበሩ። ከ1 ዓመት በኋላ ወደ ቤዝቦል ሜዳ ስመለስ ምን ያህል ወደ ኋላ ተመልሼ እንደገና መጀመር እንዳለብኝ ተረዳሁ። ቤዝቦል የሕይወቴ ዋና አካል ነው። አባቴ አነስተኛ ሊግ ውስጥ ለሚወዳደረውና ሴንት ላይስ ካርዲናስ ለተባለው ቡድን ተጫውቷል። እኔም በፕሮፌሽናል ደረጃ ቤዝቦልን የመጫወት ህልም ነበረኝ። ወራትን ከፈጀው ማገገሜ በኋላ የፈለግኩት ነገር ቢኖር ወደ ሜዳ መመለስ ነበር። ይህ አልጋ ባልጋ ሊሆንልኝ አልቻለም። የውድድር ዘመኑ ሲጀመር ከዋናው ቡድን ተቀንሼ ከታችኛው ቡድን ጋር እንዲጫወት ተደረገ። ቤዝቦልን ከ4 ዓመቴ ጀምሮ ተጫውቻለሁ። ዕድሜውን ሁሉ ቤዝቦልን ሲጫወት ላደገ ልጅ ከሚወዳደርበት ቡድን ተቀንሶ በታችኛው ቡድን እንዲጫወት መደረግ ልብ ሰባሪ ነገር ነው። ይህ የተወሰነ ቀን የተሰማኝ ስሜት ዛሬም ትዝ ይለኛል። መኪናዬ ውስጥ ተቀምጬ ረዥም ሰዓት አለቀስኩ። የብሶት ሙዚቃዎችን እያዳመጥኩም ተከስኩ። ራሴን እየተጠራጠርኩ ካሳለፍኩት ከ1 ዓመት በኋላ ወደ ዋናው ቡድን ተመለስኩ። ይሁን እንጂ ወደ ሜዳ ገብቶ መጫወቱን እንደ ልብ አላገኘውም ነበር። በዓመቱ በጠቅላላ የተጫወትኩባቸው ደቂቃዎች ቢደማመሩ ከአንድ የጨዋታ ሰዓት ብዙም አይበልጡም። ያሳለፍኩት ዓመት ብዙም ተስፋ ሰጪ የነበረ ባይሆንም እኔ ግን አሁንም ትልቅ ተጫዋች እንደመሆን ውስጤ ያምን ነበር። ለዚህ ዓላማዬ መሳካት መስተካከል ያለባቸው ነገሮች ካሉ ማስተካከል ያለብኝ እኔና እኔ ብቻ እንደሆንኩም አውቅ ነበር። የሕይወቴ መታጠፊያ ጊዜ የመጣው የዴንሰን ዩኒቨርሲቲ የኮሌጅ ትምህርቴን በጀመርኩበት ጊዜ ነበር። ይህ አዲስ ጅማሮ ነበር። የልማድን አስደናቂ ኃይል ያየሁበት ድንቅ ቦታ። ስለ ልማዶች እንዴት እንደተማርኩ። የዴንሰን ዩኒቨርሲቲን ተቀላቅሎ መማር ከሕይወቴ ድንቅ ተሞክሮዎች መካከል የመጀመሪያው ነው ብዬ የማነሳው ነው። በዚያ የምፈልገውን የቤስቦል ቡድን አባል የመሆን ዕድል አገኘው። በጫጫታና በግርግር የተሞላው የሁለተኛ ደረጃ ትምህርት ቤት ቆይታዬ እንዳለ ሆኖ በኮሌጅ ውስጥ ግን የኮሌጁ ስፖርተኛ ለመሆን በቃው። ሁልጊዜ ከቡድኑ አባላት ቀድሜ ልምምድ ጀምራለሁ። ሕይወቴን ፈር ማስያዝ የየደቂቃው ትኩረቴ ነበር። ጓደኞቼ እዚያው ቆይተው የቪዲዮ ጌሞች ሲጫወቱ፣ እኔ ግን ቶሎ የመተኛት ልማድን አዳብሬ በጊዜ የመተኛትን ስራ ያደረግኩ። በዝርክርክነት በሚታወቀው የኮሌጅ ዶርም ውስጥ የእኔ ክፍል ግን ሁልጊዜም ጽዱና በሥነ ሥርዓት የተስተካከለች ነበረች። እነዚህ መሻሻሎች ዝም ብሎ ሲታዩ ጥቃቅን ነገሮች ናቸው፣
ለእኔ ግን ሕይወቴን እንደተቆጣጠርኳት እንዲሰማኝ የሚያደርግ ኃይል ሰጥቶኛል። በራስ መተማመኔን መልሼ እያገኘው መጣሁ። እያደገ የመጣው በራስ መተማመኔም ትምህርቴም ላይ ታየ። በርትቼ በማጥናት ሁሉንም ትምህርቶቼን ኤ አመጣሁ። ልማድ በየጊዜው እየደጋገም የምናደርገው ነገር የሚገልጽ ቃል ነው። እኔ እያንዳንዷን ወሰነ ትምህርት ባለፍኩ ቁጥር መጀመሪያ ስጀምር የማይታሰብ የነበረው ነገር ላይ እንድደርስ የሚያደርጉኝ ጥቃቅን ልማዶችን እያከማቸው ነበር። ለምሳሌ በሕይወቴ ለመጀመሪያ ጊዜ በሳምንት ብዙ ጊዜ ክብደት ማንሳት ልማዴ አደረግኩ። ይህም በዓመቱ መጨረሻ የተስተካከለ የስፖርተኛ ሰውነት እንዲኖረኝ አደረገኝ። የቤዝቦል ዱላ ተመትቼ ጉዳት ከደረሰብኝ ከ6 ዓመታት በኋላ የዴንሰን ዩኒቨርሲቲ ምርጥ ወንድ አትሌት ተባልኩ። በሀገሪቱ በሙሉ ካሉ ስፖርተኞች መካከል ለ33 አትሌቶች ብቻ የሚሰጠውን የኢኤስፒኤን ክብርም ተቀዳጀው። በተመረቅኩበት ወቅት ስሜ በዩኒቨርሲቲው የሪከርድ መጽሐፍ ውስጥ በ8 የተለያዩ ዘርፎች ተጽፎ ነበር። በዚያው ዓመት የከፍተኛ ውጤት ባለቤት ለሆኑ ተማሪዎች የዩኒቨርሲቲው ፕሬዝዳንት የሚሰጣቸውን ከፍተኛ የሜዳሊያ ሽልማትም ተሸለምኩ። ጥቃቅን ልማዶች ዋጋ ከፈሉኝ። ይህ ጉራ ከመሰለብኝ ይቅርታችሁን እጠይቃለሁ። እውነቱን ለመናገር የእኔ የአትሌትነት ሕይወት ታሪካዊም የጀግናም የሚያደርገው ምንም ነገር የለም። በፕሮፌሽናልነት ደረጃ አልተጫወትኩም። ይሁን እንጂ እነዚያን ዓመታት መለስ ብዬ ስቃኛቸው የሆነ ፍሬ ያለው ነገር እንደሰራው ይሰማኛል። ያለኝ እምቅ አቅም እንድጠቀም አድርገውኛል። በዚህ መጽሐፍ ውስጥም ያሉት ሐሳቦች እናንተም የየራሳችሁን እምቅ ችሎታ እንድታዩ ያደርጓቸዋል ብዬ አምናለሁ። ሁላችንም በሕይወታችን ውስጥ እንቅፋቶች ያጋጥሙናል። ይህ ጉዳት የእኔ እንቅፋትና ፈተና ነበር። በዚያ ውስጥ ማለፌ ግን በርካታ ትምህርቶችን አስተማረኝ። ከነዚህ ትምህርቶችም ዋነኛው ብዙም ጥቅም የሌላት የማትመስል ትንሽ ለውጥ ለዓመታት እያሻሻልናት ከቀጠል ትልቅ ውጤት ታመጣለች የሚለው ነው። ፈተናዎች ሁላችንም ይፈትኑናል። በረዥም ጊዜ ሲታይ ግን ሕይወታችን ጥራት የሚለካው በልማዶች ጥራት ልክ ነው። በተመሳሳይ ልማዶች ተመሳሳይ ውጤት ላይ ትደርሳላችሁ። በተሻሉ ልማዶች ደግሞ የትኛውም የተሻለ ውጤት ማምጣት የሚቻል ነው። ይህንን መጽሐፍ ለምንና እንዴት እንደጻፍኩት በህዳር ወር 2012 አርቲክሎችን በjamesclear.com ላይ ማሳተም ጀመርኩ። ለዓመታት የህይወት ተሞክሮዎችን መዘግብ ነበርና በዚህ ልማድ ያጠራቀምኳቸው ጠቃሚ ማስታወሻዎች ለሌሎች ሰዎችም በዚህ መልኩ ማካፈል ጀመርኩ። ከዚያም በየሳምንቱ ሰኞና ሐሙስ አዳዲስ አርቲክሎችን አሳትም ነበር። ይህ ልማድ በጥቂት ወራት ውስጥ ብዙ የኢሜል ተከታዮች እንዲኖረኝ አደረገኝ። በ2013 መጨረሻ ከ30,000 በላይ ተከታዮች ነበሩኝ። በ2014 ደግሞ ተከታዮቼ ቁጥር ወደ 100,000 አለፈ። ይህ በወቅቱ በጣም ፈጣን የሚባል እድገት ነበር። ከ2 ዓመታት በፊት መጻፍ ሲጀምር የሚሰማኝ ስሜት የአስመሳይነት ስሜት ነበር። አሁን ግን በልማዶች ላይ ልዩ እውቀት ያለው ታዋቂ ባለሙያ ሆንኩ። የዚህ ጉዳይ አዋቂ ሆናለሁ ብዬ አስቤ አላውቅም ነበር። በ2015 ተከታዮቼ 200,000 ደረሱ። እኔም የፔንጉዊን ራንደም ሃውስ ጋር የመጽሐፍ ስምምነት ተፈራረምኩ። ይህ አሁን የምታነቡትን መጽሐፍ እንዲጻፍ ያስቻለው ስምምነት ነው። በተከታዮቼ ማደግ ልክ የቢዝነስ ዕድሎችም እየሰፉ መጡ። ስለ ልማድ እንድናገር የምጋብዝባቸው ቦታዎች ከቀን ወደ ቀን እየጨመሩ ሄዱ። ራሴን በአሜሪካና በአውሮፓ በሚዘጋጅ ትላልቅ መድረኮች ላይ ንግግሮችን ሳደርግ አገኘሁ። በ2016 ጽሑፎቼ እንደ ታይም ኢንተርፕረነር እና ፎርብስ ባሉ ትልልቅ መጽሐፎችና መጽሔቶች፣ ጋዜጦች ላይ በቋሚነት መውጣት ጀመሩ። በዚህ ዓመት ጽሑፎቼ ከ8 ሚሊዮን በላይ በሚሆኑ ሰዎች ተነበዋል። የተለያዩ ክለቦችን የሚያሰለጥኑ አሰልጣኞችም ጽሑፎቼን በማንበብና ለቡድኖቻቸው ማስተማር ጀመሩ። በ2017 መግቢያ በሕይወቴና በሥራ ውስጥ የተሻሉ ልማዶችን ለመገንባት ለሚፈልጉ ሰዎችና ተቋማት ዋና የሥልጠና ማዕከል የሆነውን የሀቢት አካዳሚ አቋቋምኩ። የዘርፎቹን 500 ገደማ ድርጅቶች መሪዎችን በዚህ አካዳሚ ውስጥ እንዲሰለጥኑ ማድረግ ጀመሩ። በአጠቃላይ ከ10,000 በላይ መሪዎች፣ አሰልጣኞችና መምህራን በዚህ አካዳሚ ውስጥ ሰልጥነው ተመርቀዋል። ከነዚህ ሁሉ አሰልጣኞች ጋር የነበረኝ ቆይታ ልማድ በተጨባጭ ዓለም ውስጥ እንዴት እንደሚሰራ በሚገባ አስተምሮኛል። ይህንን መጽሐፍ በ2018 ሳገባድድ jamesclear.com በየወሩ በሚሊዮን የሚቆጠሩ ተከታዮችን ጥያቄ ይቀበል ነበር። እኔም በየሳምንቱ ወደ 500,000 የሚሆኑ ተከታዮች እጨምራለሁ።
ይህ ስጀምረው የት እንደሚያደርሰኝ እንኳ በቅጡ ያላወቅኩት ነገር ለዚህ አብቅቶኛል። አሁን የደረስኩበት ላይ እንድደርስ የረዱኝ የምስጢር ቁልፎች ልማዶቼ ናቸው። ይህ መጽሐፍ እንዴት ሊጠቅማችሁ እንደሚችል ስራ ፈጣሪውና ኢንቨንተሩ ናቫል ራቪንካንድ ጽሑፍ ለመጻፍ መጀመሪያ አንተ መጽሐፉን መሆን አለብህ ይላል። በዚህ መጽሐፍ ውስጥ ያሉትን ሐሳቦች የተማርኩት ከሐሳቦቹ ጋር በተግባር በመኖሬ ምክንያት ነው። ከደረሰብኝ ጉዳት አገግሜ እንደገና ለመነሳት በትናንሽ ልማዶቼ ላይ መመርኮዝ ነበረብኝ። ውጤታማ ለመሆን፣ ጸሐፊ መሆን፣ ስኬታማ ቢዝነስ ለመገንባት፣ ራሴን ኃላፊነት መውሰድ የሚችል ዜጋ ለማድረግም እንዲሁ ያለኝ እምቅ አቅም አውጥቼ እንድጠቀም የረዱኝ ትናንሽ ልማዶች ናቸው። እናም ይህንን መጽሐፍ ለምታነቡ ለእናንተም ትናንሽ ልማዶቻችሁ እምቅ ችሎታችሁን ለመጠቀም እንደሚያደርሷችሁ አምናለሁ። በቀጣዮቹ ገጾች የተሻሉ ልማዶችን ለመገንባት የሚሆኑ ነገሮችን ደረጃ በደረጃ በቅደም ተከተል አቀርባለሁ። ይህም ለቀናት ወይም ለሳምንታት የሚሆን አይደለም፣ ለሕይወት ዘመን እንጂ። ምንም እንኳን ሳይንስ በዚህ መጽሐፍ ውስጥ የተጻፉትን ሐሳቦች ሙሉ በሙሉ የሚደግፋቸው ቢሆንም መጽሐፉ ግን የአሰራር መመሪያ እንጂ የሳይንሳዊ ጥናቶች ውጤት ማሳተሚያ መጽሔት አለመሆኑን መረዳት ይጠቅማል። ለመረዳትና ለመተግበር የሚቀሉ ልማዶችን እንዴት መፍጠርና ማዳበር እንደሚቻል የሚያወራውን ሳይንስ ሳብራራ ምክር አዘል ጥበቦችን ታገኛላችሁ። እኔ እነዚህን ስለ ልማድ የሚያወሩ ትምህርቶችን የወሰድኩባቸው እንደ ባዮሎጂ፣ ፍልስፍና፣ ስነ ልቡናና የመሳሰሉት የትምህርት አይነቶች ለዘመናት የነበሩ ናቸው። እኔ የማቀርብላችሁ ነገር ጎበዞች በብዙ ጥናቶች ያገኟቸውን ምርጥ ሐሳቦችና እጅግ አሳማኝ የሆኑትን የሳይንቲስቶች የቅርብ ጊዜ ግኝቶችን ነው። የእኔ አስተዋጽኦ ይሆናል ብዬ ተስፋ የማደርገው በጣም ጠቃሚ የሆኑትን ሐሳቦች ነጥሎ በማቅረብና ሊተገበሩ የሚያመቹበት ሁኔታ አገናኝቶ የማሳየት ሥራ ነው። በእነዚህ ገጾች ውስጥ የምታያቸው የትኞችም ድንቅ ነገሮች አድናቆቱን መውሰድ ያለባቸው ከእኔ በፊት የነበሩ የየዘርፉ ባለሙያዎች ናቸው። የትኛውም ልክ ያልሆነ ነገር ደግሞ የእኔ ጥፋት እንደሆነ እወቁ። የዚህ መጽሐፍ የጀርባ አጥንቶች የእኔ ልማድ 4 ደረጃዎች ሞዴል ማለትም ፍንጭ ወይም ምልክት፣ ፍላጎት ወይም ጉጉት፣ ተግባር ወይም ግብረ መልስ እና ውጤት ወይም ሽልማት እና ከነዚህ ደረጃዎች ውስጥ የሚያድጉት 4ቱ ባህሪ ለውጥ ህጎች ናቸው። የስነ ልቦና ዘርፍ ውስጥ ያሉ አንባቢያን እነዚህን ቃላት ቢያንስ በከፊል ሊረዷቸው ይችላሉ። ምክንያቱም እነዚህ ሐሳቦች በ1930 በቢኤፍ ስኪነር ገፊ ነገር ቀስቃሽ፣ ተግባረ መልስ እና ሽልማት ውጤት ተብለው ተብራርተው በቅርብ ጊዜ ደግሞ በቻርልስ ዱሂጊ ዘ ፓወር ኦፍ ሃቢት ውስጥ ምልክት፣ ድግግሞሽ እና ውጤት ተብለው በሰፊው ታዋቂነት ያገኙ ሐሳቦችና ተቀራራቢነት ያላቸው ስለሆኑ ነው። እንደ ስኪነር ያሉ የሥነ ባህሪ ዘርፍ ባለሙያዎች ትክክለኛውን ቅጣት ወይም ሽልማት በማቅረብ ሰዎች በሆነ መንገድ እንዲሄዱ ማድረግ እንደምትችል ዕውቅና ሰጥተዋል። ይህ የስኪነር ሞዴል ግን ውጫዊ ሁኔታን ልማዶች ላይ ተጽዕኖ የሚያሳድሩበትን መንገድ በሚገባ የሚተነትን ቢሆንም የራሳችን አስተሳሰቦች፣ ስሜቶችና እምነቶች በባህሪዎቻችን ላይ የሚኖራቸውን ተጽዕኖ ግን አያብራራም። በእውነተኛው ዓለም ውስጥ ውስጣዊ ሁኔታዎችን፣ ሙዶችንና ስሜቶችን በባህሪዎቻችን ላይ ከፍተኛ ተጽዕኖ አላቸው። በቅርብ ዓመታት ውስጥ ሳይንቲስቶች በአስተሳሰባችን፣ በስሜቶቻችንና በባህሪዎቻችን መካከል ያለውን ግንኙነት ለማሳየት ሞክረዋል። ይህ ጥናትም በዚህ መጽሐፍ ውስጥ የሚዳሰስ ይሆናል። በአጠቃላይ እኔ የማቀርበው መንገድ የተቀናጀ አእምሮአዊና ስነ ባህሪያዊ ሞዴልን ነው። ይህ ሞዴል የውስጥ ስሜቶቻችንና ውጫዊ ገፊ ምክንያቶች በባህሪዎቻችን ላይ የሚኖራቸውን ሚና የየድርሻቸውን ያካፈለ የመጀመሪያው ሞዴል እንደሆነ አምናለሁ። በመጽሐፍ ውስጥ የጠቆምኳቸው ቋንቋዎችና የተለመዱና የሚታወቁ ቢሆኑም ዝርዝራቸው ግን አዲስ አይነት ልማድን የመረዳት ትምህርቶችን እንደሚሰጣችሁ እርግጠኛ ነኝ። የሰው ልጅ ባህሪ ዘወትር በለውጥ ላይ ነው። ከቅጽበት ቅጽበት፣ ከሴኮንድ ሴኮንድ ይቀያየራል። ይህ መጽሐፍ የሚያወራው ግን ሁልጊዜም ጸንተው ስለሚኖሩ ስለማይቀየሩ ነገሮች ነው። ስለ ሰው ልጅ ባህሪያት መሰረታዊ ነገሮች ስለሆነም መርሆቹ ለዕድሜ ዘመን ሙሉ ሊጠቅሙ የሚችሉ ናቸው። ቢዝነሶቻችሁን ልትገነቡ፣ ቤተሰቦቻችሁን ልትመሰረቱባቸውና ሕይወታችሁን ለማነጽ መሰረት ልታደርጓቸው የምትችሏቸው መርሆች ናቸው። የተሻለ ባህሪን ለመፍጠር የሚረዳ አንድ ትክክለኛ መንገድ የለም። ይህ መጽሐፍ ግን የተሻለ እንደሆነ የሚያውቀውን መንገድ ያቀርብላችኋል። ይህም በጅማሮ ላይም ሆነ በሚቀየረው ነገር ምንነት ላይ
የማይመሰረት መንገድ ነው። እነዚህ በዚህ መጽሐፍ ውስጥ የማቀርብላችሁ ስልቶችም በየትኛውም የህይወት ዘርፍ ላሉና ደረጃ በደረጃ መሻሻልን ለሚሹ ሰዎች ሁሉ የሚጠቅሙ ናቸው። እነዚህ መርሆች የሰው ልጅ ባህሪን በሚያሳትፍ በየትኛውም ጉዳይ ውስጥ እንደ መመሪያ መጥቀም ይችላሉ።